አመሰግናለሁ። እንግዲህ ዛሬ በጅማ ዩኒቨርሲቲ የተከፈተው የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል በደመቀና በአማረ ሁኔታ ሲካሄድና ዛሬ መክፈቻ ስነስርዓቱ ተካሂዷል። ይህ እንግዲህ የስፖርት ፖሊሲያችን በቅርቡ በመንግስት ጸድቋል። እንዲሁም የስፖርት አስተዳደር አዋጅም የጸደቀበት ሁኔታ ነው ያለው። በአጠቃላይ ስፖርት ከሁሉም ተቋማት ላይ ስፖርት ለሁሉም የሚል ፕሮግራም እየተዳረሰ መሆኑንና ዛሬ በዩኒቨርሲቲ ደረጃ እየተካሄደ ያለው የስፖርት ፌስቲቫል ደግሞ በጣም በደመቀ በአማረ ሁኔታ ነው የተጀመረውና ይህ እንግዲህ ለስፖርት ልማታችን ትልቅ ኮር ብለን ነው የምንወስደውና በአጠቃላይ በሁሉም ዩኒቨርሲቲዎች ላይ የስፖርት ፋሲሊቲ ግንባታችን በጣም ደረጃውን በጠበቀ መንገድ ሲገነባ የነበረበት ሁኔታ ነው ያለው። ይህ ስፖርት ፋሲሊቲ ደግሞ በዚህ አይነት ስፖርት ፌስቲቫል የተዘጋጀ ስፖርታዊ ውድድሮች እየተደረጉበት ትምህርቱን ከማሻሻልም ከትምህርት ጥራትን ባሻገር እነዚህ ውድድሮች ላይ ሀገርን የሚወክሉ ጠንካራ ስፖርተኛ የሚመረጡበት ከዛም ባሻገር ደግሞ ህብረ ብሔራዊ አንድነትን፣ ወንድማማችነትን፣ አብሮነትን ሀገርን የሚያውቁበት መድረክ እንደመሆኑ መጠን በጣም ትልቅ መድረክ ነው። እንግዲህ ከቅርብ ጊዜ ወዲህ አዲስ እይታ ጀምረናል በስፖርታችን ላይ እንግዲህ መንግስት የሚያራምዳቸው እይታዎችን እንዳለ ወስደን በተለይ ህብረ ብሔራዊ አንድነትን ገዢ ትርክቶቻችን ህዝቦችን የማቀራረብ ወንድማማችነትን እህትማማችነትን ለማምጣት ሰፋፊ ስራዎች እየተሰሩ ይገኛሉ። ለዚህ ደግሞ ትልቁ መሳሪያ የምንለው ስፖርት ነው ማለት ነው። ስለዚህ የዚህ አይነት ስፖርት ፌስቲቫሎችን በቀጣይ በተለይ ማህበሩ በተሻለ መንገድ እየተንቀሳቀሰ ይገኛል። ቀጣይ ደረጃቸው እያደገ እንግዲህ የዘንድሮ እንግዲህ እንዳየው በጣም ከፍ ያለ በጣም ደረጃው ያደገ በአማረ በጣም በሀገር ፍቅር ስሜት የተደረገበት መድረክ ነውና ይህንን በቀጣይ ተጠናክሮ ሊቀጥልበትና ለሌሎችም ትልቅ ምሳሌ የሚሆን ዛሬ የተዘጋጀው ፌስቲቫል ማለት ነው። ጅማ ዩኒቨርሲቲ አጠቃላይ ይህንን ዝግጅት ሲያደርጉ የነበሩበት ሁኔታ ነው ያለውና በአማሬና አጠቃላይ እንግዲህ ከሁሉም ዩኒቨርሲቲ ማለት በሚቻልበት ደረጃ ላይ ተሳትፎ አድርጓል። እዚህ ላይና ጥሩና በአማሬ አብሮነት በፍቅር በሰላም አብሮነትን ወንድማማችነትን በጋራ የታየበት መድረክ እንደመሆኑ መጠን መክፈቻውም በጣም በአማረ ሁኔታ ዛሬ የተከፈተበት ሁኔታ ነው ያለውና እንግዲህ ተከታታይ ቀናት በርካታ ስፖርታዊ ውድድሮች አሉ። በዚህ ስፖርታዊ ውድድር ላይ ጠንካራ አትሌቶች የሚወጡበት ሀገርን የሚወክሉ የሚወጡበት መድረክ ይሆናል ብለን እንጠብቃለን። በዚሁ ግለቱ በዚሁ በጠበቀ መንገድ በቀጣይ በምን ደረጃ ነው የሚሄደው ማለት ነው። ለየት የሚያደርገው ደግሞ በቅርቡ አዲሱ የስፖርት ፖሊሲ ተከልሶ በሚኒስትሮች ምክር ቤት የጸደቀበት ሁኔታ ነው ያለው። ለመጀመሪያ ጊዜ በሀገራችን ስፖርትን በሕግና በስርዓት ለመምራት የሚያስችል ሕግ ወጥቶ ወደ ሕዝብ ተወካዮች ምክር ቤት ላይ የተመራበት ሁኔታ ነው ያለውና ከዚህ በኋላ በተለይ መንግስታችን ለስፖርት የሰጠው ትኩረት ለስፖርት ማህበረሰብን እንዲሁም ለስፖርት ወዳድ ህዝብን ትልቅ የሆነ ስራ የተሰራበት መሆኑን በዚህ አጋጣሚ ለመግለጽ ነው። አሁን የተጀመሩ ስራዎችን በዚህ ትራክ የሚቀጥል ይሆናል ማለት ነው። እንግዲህ አንዱ የስፖርት ፖሊሲያችን የጸደቀበት ሶስት ዋና ጉዳዮችን ይይዛል። በሶስት አቅጣጫ ማለት ነው። አንደኛ የመንግስትን የስፖርትን በተሻለ መንገድ የሚደግፍበትን አቅጣጫ ያስቀምጣል። እንዲሁም ህዝባዊ አደረጃጀቱ ራሱን ችሎ ስፖርቱን ህዝባዊ የሚያደርግበትና በተለይ በፋይናንስ ራሱን ችሎ የሚሄድበትን አሰራሮችን ያስቀምጣል። ሶስተኛና አዲሷ የመጣው ደግሞ የግሉን ባለሀብት በስፖርት ልማት ላይ ማሳተፍ ነው። ይሄ ስንል ሁሉንም የስፖርት ልማትን ያካትታል። ለምሳሌ ፋሲሊቲ ግንባታ ከወሰን የግሉ ባለሀብት ፋሲሊቲን እየገነባ ኢንካም ጀነሬት እያደረገ የሚሄድበት ማለት ነው። ስለዚህ ለቀጣይ የስፖርት ልማታችን ባለ 3 እግር ይኖራል። እነዚህ 3 እግሮችም ተቀናጅተው በስፖርት ልማት ላይ የሚሰሩ ይሆናል ማለት ነው። ከቅርብ ጊዜ ወዲህ ደግሞ በተለይ መንግስት ትኩረት ያደረገባቸው በታዳጊዎች ልማት ላይ ሰፊ ትኩረት ተደርጎ እየተሰራ ነው ይገኛሉ። ከዚህ ታዳጊ ልማት ውስጥ ደግሞ አንዱ ትምህርት ቤት ላይ ነው የሚሰራው። እንግዲህ የስፖርት መነሻ ስፖርት የሚመጣበት ታዋቂ አትሌቶቻችን ዛሬም ያሉት የወጡበት መነሻቸው ትምህርት ቤት ነው ማለት ነው። ከዚህ ትምህርት ቤትም ከዩኒቨርሲቲዎች ጋር በጋራ ተቀናጅተው በዚህ ደረጃ ከቀጠል ቀጣይ ሀገራችን የሚወክሉና እንዲሁም በዓለም አደባባይ ላይ የሀገራችን የሚያስጠሩ አትሌቶች የሚወጡበት ሁኔታ ነው ያለውና በተሻለ መንገድ እየተሰራ ነው ማለት ነው።